የመጀመሪያው አይደንቲፋይ ዘ ፑል። ይሄ ማለት ነው ያለበትን ፖይንት በደንብ መጀመሪያ መረዳት መቻል አለብን። ያ ማለት ሃይና ሎው ግልጽ የሆኑ ሃዮችና ግልጽ የሆኑ ሎዎች ካሉ እነዛ ቦታዎች ላይ ኃይለኛ የሆነ ሊኩዊዲቲ ይኖራል ማለት ነው። ስለዚህ ዛሬ ደግሞ ስለ ሊኩዊዲቲ ትራፕ እናወራለን። ያ ማለት አብዛኛው ትሬደር እንዴት ነው ሊኩዊዲቲ ሆኖ ከማርኬት እንደሚወጣና እንዴት ይሄንን ነገር አቮይድ አድርገን በትልቁ ማርኬት ላይ ከዛ ከማርኬት ሙቭመንት ጋር መቆየት እንደምንችል እንዴት ሊኩዊዲቲን እንደምንጠቀም በዚህ ስላይድ በተወሰነች ነገር እናያለን ማለት ነው። በደንብ ይህን ቪዲዮ ከተከታተላችሁ ስለ ሊኩዊዲቲ ትራፕ በደንብ ትረዳላችሁ ብዬ አስባለሁ። የተወሰነች ስለ ሊኩዊዲቲ ትራፕ ስላይድ አዘጋጅቼላችኋለሁ። እስከ መጨረሻ ይህን ስላይድ ከኔ ጋር ተከታተሉ እና ወደ ስላይዱ እንሄዳለን። ዋና የዚህ ቪዲዮ ዓላማ እንዴት ነው ማርኬት ላይ ሊኩዊዲቲውን አንደርስታንድ የምናደርገው እና ደግሞ እንዴት ነው ሪቴል ትሬደሮች ሊኩዊዲቲ ትራፕ እንዲያደርጉ ከሚያደርጉን ከሊኩዊዲቲ ስዌፕ በኋላ እንዴት ማርኬት ላይ ገብተን ሎንግ ሳይድ ቢግ ፕሌየሮች ጋር እንዴት ነው ማርኬት ላይ መቆየት የምንችለውን የሚለውን ነገር አብረን እናያለን ማለት ነው። ሌትስ ጎ። ኦኬ፣ አብዛኛዎቻችን ስለ ትሬዳችን የምናስበው ምንድነው? ስለ ፐርፌክሽን ነው። እኛ የምንገባው ትሬድ የሰራነው አናሊሲስ እያንዳንዱ ነገር ፐርፌክት እንዲሆን እንፈልጋለን እና ያ ነገር ኤቭሪዴይ ፌል ያደርጋል። ለምን? ስለ ሊኩዊዲቲ በደንብ ስላልተረዳን ማለት ነው። ይሄንን ነው ይሄ እዚህ ጋር የምንገልጸው። ዋይ ቴክስት ቡክ ቴክኒካል ሴትአፕስ ፌል when they look cleanest። ያ ማለት ምን ማለት ነው? ያንዳንዱ ትሬድ እናንተ ሴትአፕ የምትሰሩት ያንዳንዱ አናሊሲስ እናንተ የምታደርጉት ክሊን እየመሰለ ለእናንተ በእናንተ ስትራቴጂ በትክክል እየመሰለ ፌል የሚያደርገው ለምንድን ነው? ሶ the answer is liquidity ነው በቃ። እና ስለ ሊኩዊዲቲ ዲፋይን እናድርግ ከተባለ በሁለት እንከፍለዋለን። ኦርደር ማቺንግ ሪያሊቲ እና ዘ ሪቴል ስቶፕ ሃንት ብለን እንከፍለዋለን ለሁለት ማለት ነው። ሶ ኦርደር ማቺንግ ሪያሊቲ እንዴት ነው የሚሰራው ሃፒን የሚያደርገው? for a massive institutional player to enter a buy position they require equal sell orders at the precise price without corresponding retail sales. their massive trades cannot execute። ይሄ ማለት ነው ለምሳሌ ትላልቅ ባይ ፖዚሽን የሚይዙ ሰዎች የሴል ኦርደሮቹን ሊኩዊዲቲን ሃንት ማድረግ አለባቸው። ያ ሙቭመንታቸው በደንብ እንዲሄድላቸው ማርኬቱ በደንብ ሙቭ እንዲያደርግ የሴል ስቶፖች ሴል ብለው የያዙ ሰዎችን ስቶፕ ሃንት አድርገው ከማርኬቱ ማስወጣት አለባቸው መጀመሪያ። ይሄ ምንድነው የሚባለው? ኦርደር ማቺንግ ሪያሊቲ ይባላል። ሌላው ደግሞ the retail stop hunt ይባላል። standard textbook support lines accumulate thousands of buy stop loss right below them. This act as a massive pool of ready liquidity waiting to be swept by institutional algorithms. ይሄ ማለት ደግሞ ምን ማለት ነው መሰላችሁ? ሪቴል ስቶፕ ሃንት ሪቴል ትሬደሮች የሚባሉት በመጀመሪያ ደረጃ እነዚህ ግለሰቦች ናቸው፣ ትሬደሮች። አሁን እኔ እናንተ እያንዳንዱ ይሄን ቪዲዮ የምትመለከቱት ሪቴል ትሬደር ነው የምትባሉት እና ቴክስት ቡክ የሚባለው ደግሞ የኛ አናሊሲሳችን ነው። ገባችሁ? ይሄን እኔ በዚህ ነው የገለጽኩት። በራሳችን አናሊሲስ በብዙ ሺህ የሚቆጠሩ ባይ ስቶፕ ሎስ ሴል ስቶፕ ሎሶችን እናስቀምጣለን። ያንን ደግሞ እንደ ማስብ እንደ ትልቅ እንደ ሊኩዊዲቲ ፑል ነው የሚጠቀሙት እነዚህ ሪቴል ትሬደሮች ማለት ነው። ስለዚህ ያንን ሊኩዊዲቲን ስዌፕት ካደረገ በኋላ ያንን ኢንስቲትዩሽናል አልጎሪዝሙን ተከትለው ደግሞ የሚገቡ ሰዎች ትክክለኛ የማርኬት ሙቭመንቱን ካች ያደርጋሉ ማለት ነው። ስለዚህ ማወቅ ያለባችሁ ስለ ሊኩዊዲቲ ትራፕ ነው። አሁን እዚህ ጋር ሊኩዊዲቲ ሲባል በዚህ በሚቀጥሉ ገጽ እስከምናይ ሁሌም ማርኬት ላይ ሊኩዊዲቲውን መጠበቅ አለባችሁ። ካልጠበቃችሁ ሊኩዊዲቲ የምትሆኑት እናንተ ናችሁ። ስለዚህ ሊኩዊዲቲው ኦርደር ማቺንግ ሪያሊቲውንም ዘ ሪቴል ስቶፕ ሃንቱንም በደንብ ነው መጠቀም ያለባችሁ ማለት ነው።
ሌላው ደግሞ the mechanics of the sweep ነው። እንዴት ነው ማርኬቱ ሊኩዊዴት የሚያደርገው ማለት አሁን ለምሳሌ ሴል ስቶፕ ካስቀመጥን ወይንም ደግሞ ባይ ስቶፕ ካስቀመጥን እንዴት ነው የኛን ኦርደር ስቶፕ አድርጎ ራን የሚያደርገው ማርኬቱ። ይሄ ነው ሜካኒክስ ኦፍ the sweep የሚባለው። triggering the sell stop to fill the massive order institutional intentionally push price past obvious support zones triggering accumulate retail stop loss። ይሄ ማለት ነው ማርኬቱ ሆም ብሎ ማርኬት አልጎሪዝሙ ምንድነው የሚያደርገው እናንተ የገባችሁትን ፖዚሽን ሊኩዊዴት ለማድረግ ሆም ብሎ ማርኬቱ ይመጣል ማለት ነው። ለምሳሌ አብዛኛው ሰው ባይ ብሎ የያዘበት ፖዚሽን አለ። ከዛ ባይ ካለ በኋላ ስቶፕ ያደረገበት ፖዚሽን ይኖራል። ስለዚህ ባይ ካለ በኋላ ስቶፕ ያስቀመጠበት ፖዚሽን ሊኩዊዲቲ ላይ ነው። መቼስ ሎው ላይ ያስቀምጣል አብዛኛው ሪቴል ትሬደር። ስለዚህ ያንን ሪቴል ትሬደሮችን ለማስወጣት ያንን ሎው ለመውሰድ ማርኬቱ ወደ ዳውን ማድረጉ ነው ማለት ነው። ስለዚህ ይሄ ነው ትሪገሪንግ ዘ ሴል ስቶፕስ የሚባለው። These triggered sales orders are instantly absorbed by institutional at a discount, setting the stage of a rapid and violent upward reversal. ያ እንደነገርኳችሁ ነው። አሁን ሴል ስቶፕ ለምሳሌ ማርኬቱ ወደ ባይ የሚሄድ ከሆነ መጀመሪያ ወደ ሴል ስቶፕ መቶ ሴል ስቶፖችን ያስወጣል ከማርኬቱ ማለት ነው። ስለዚህ በዚህ መካከል አብዛኛው ሪቴል ትሬደሮች ሴል አውት ከሆኑ በኋላ ከማርኬቱ ከወጡ በኋላ ሪቨርስ አድርጎ ማርኬቱ ትክክለኛ ሙቭመንቱን ይሄዳል ማለት ነው እና the two classic traps የሚባለው እስኪ በደንብ እናያለን። እዚህ ጋር እንደምትመለከቱት equal highs and equal lows፣ ሌላው ደግሞ the trend line phantom break የሚባሉ ሁለት አይነት two classic traps የሚባሉ ነገሮች አሉ። textbook says that heavily tested levels grow stronger። ይሄ ማለት ነው በተደጋጋሚ የተነካኩ ለምሳሌ ሳፖርት ከሆነ በተደጋጋሚ የተነካካ ሳፖርት 3 4 5 ጊዜ የተነካካ ሳፖርት በጣም ስትሮንግ ነው የሚሆነው። in reality multiple tests accumulate huge pools of retail stop loss። so በተደጋጋሚ ሄዶ እዛ ቦታ እየነካ የተመለሰ ሊኩዊዲቲውን እየነካ ሳፖርት ሌቨሉን እየነካ የሚመለስ ከሆነ ያንን ስትሮንግሊ ስቶፕ ሎስ ያንን በዛ ይሄን ብሬክ የማድረግ ፕሮባቢሊቲ በጣም ብዙ ነው ማለት ነው። 3-4 ጊዜ የተነካካ ሳፖርት ሬዚስታንስ ካለ ያ የመሰበሩ ፕሮባቢሊቲ በጣም ከፍተኛ ነው በክላሲክ ሊኩዊዲቲ ትራፕ ሩል ማለት ነው። making these zones gravity waves for hunting algorithm። so አልጎሪዝሙ ራሱ ወደ እነዛ ሌቨሎች በጣም ማግኔቲካል ለማምጣት ይፈልጋል። ሶ ለምንድነው ሪቴል ትሬደሮች እዛ ቦታ ላይ በደንብ አሉ ማለት ነው። በተደጋጋሚ የተነካ ቦታ ከሆነ ያ ቦታ ላይ ሪቴል ትሬደሮች በደንብ እዛ ቦታ ላይ ነው ያሉት ማለት ነው። እና ሌላው the retail trap rate 19% of retail traders fail። እኔና እናንተ አብዛኛው እዚህ ማርኬት ውስጥ ያሉ የሚገቡ ሰዎች 90% የሚሆኑ ትሬደሮች ፌል ያደርጋሉ። ለምን? the vast majority of new traders study identical materials and place stop loss at the exact same coordinates። so ይሄ ለዚህ ነው ሁሌም በተደጋጋሚ እኛ የምናስቀምጠው በተመሳሳይ አይነት ቦታ ነው ስቶፕ ሎሳችን የምናስቀምጠው። ያ ቦታ ምንድነው የሆነች ሃይ ላይ ወይንም ደግሞ የሆነች ሎው ላይ ነው። ያ ማለት ደግሞ ያቺ ሃይና ያቺ ሎው ሊኩዊዴት የመሆን ፕሮባቢሊቲ ከፍተኛ 90% ሊኩዊዴት የመሆን ፕሮባቢሊቲ ስላለው ያ 90% የሚሆኑ ሰዎች ደግሞ በዛ ሊኩዊዴት ይሆናሉ፣ ከዛ ከማርኬቱ ይወጣሉ ማለት ነው። ለዛ ነው 90% የሚሆኑ ሪቴል ትሬደሮች ፌል የሚያደርጉት። ሁሉም 90% ትሬደር የሚያስቀምጡበት ሃይና ሎውን አልጎሪዝሙ ሃንት ያደርጋል። ለዛ ነው በቃ ሌላው ደግሞ ከዚህ ስኪፕ ለማድረግ ከዚህ ከሊኩዊዲቲ ትራፕ ስኪፕ አድርገን እንዴት ነው ማርኬት ላይ ፕሮፊታብል ሆነን መቆየት የምንችለው ለምለው ስቴፕ ባይ ስቴፕ እነዚህን ሶስት ስቴፖችን እንመለከታለን። የመጀመሪያው አይደንቲፋይ ዘ ፑል። ይሄ ማለት ነው ሊኩዊዲቲ ያለበትን ፖይንት በደንብ መጀመሪያ መረዳት መቻል አለብን። ያ ማለት ሃይና ሎው ግልጽ የሆኑ ሃዮችና ግልጽ የሆኑ ሎዎች ካሉ እነዛ ቦታዎች ላይ ኃይለኛ የሆነ ሊኩዊዲቲ ይኖራል ማለት ነው። ስለዚህ እነዛ ቦታ ላይ ስቶፕ ሎሳችን ስናስቀምጥ በጥንቃቄ ማስቀመጥ የለብንም። እነዛ ቦታዎች ሃይና ሎዎች መወሰድ አለባቸው። መጀመሪያ ከተወሰዱ በኋላ ደግሞ ከዛ በኋላ ነው መግባት ያለበት። ሁለተኛው ፖይንቱ ደግሞ wait for the sweep
እነዛ እናንተ የምታስቀምጡበት ስቶፕ ሎስ ሃይና ሎው መጀመሪያ እነዛ ሎዎችና ሃዮች ብሬክ እስኪደረጉ መጠበቅ። ሁለተኛ ብሉፕሪንት ለማርኬት ላይ ፕሮፊታብል ሆኖ ሪቨርስ በሚሆነው ማርኬት ላይ እንድንቆይ የሚያደርጉ ነገሮች። ሁለተኛው ዌይት ፎር ዘ ስዊት ያ ሊኩዊዲቲዎቹ እንዲወሰዱ መጠበቅ ነው። ከተወሰዱ በኋላ ደግሞ ኮንፊርሜሽን ሶስተኛ ስቴፕ ኮንፊርም ሪጀክሽን ያ ሊኩዊዲቲዎቹ ደግሞ ትራፕ ከተደረጉ በኋላ ማርኬቱ ሪቨርስ እንደሚያደርግ ኮንፊርም ማድረግ አለባችሁ በራሳችሁ ውስጥ አናሊሲስ። እነዚህን ሶስቱን ነገሮችን ከያዛችሁ ሊኩዊዲቲ ማርኬት ኦርደራችሁ ላይ ስቶፕ የመሆን ፕሮባቢሊቲ በጣም ዝቅተኛ ነው የሚሆነው ማለት ነው። እና እዚህ ጋር ደግሞ የምንመለከተው ምንድነው ትዕግስትና ከትዕግስት በኋላ ሪቴል ትሬደሮች የሚቀበሉ ትሬድ ማለት ነው። ሪቴል አንቲሲፔሽን ሲታብ 25% ዊን ሬት እዚህ ጋር እንደምትመለከቱት ማለት ነው። ኢንስቲትዩሽናል ስዊፕ ኮንፊርሜሽን 72% ዊን ሬት waiting for confirmation of clear liquidity dramatically improves execution quality and keeps your account safe from algorithmic stop and sweeps ይሄ ማለት ደግሞ ምን ማለት ነው? ማርኬት ላይ በትዕግስት ጠብቀን ሊኩዊዲቲው ከተወሰደ በኋላ ሊኩዊዲቲ ስዊፕ ከተደረገ በኋላ ሪጀክሽኑን ኮንፊርም አድርገን ካልገባን አልጎሪዝሙ ስቶፕ ሃንት በሚያደርግበት ቦታ ላይ እኛም ሊኩዊዲቲ እንሆናለን። ከዛ በኋላ ደግሞ ፌል እናደርጋለን ማርኬት ላይ ማለት ነው። ስለዚህ ለዚህ ትዕግስትና ምንወስደውን አንቲሲፔሽን በደንብ ወሳኝ ነገር ስለሆነ በዚህ ነገር ላይ በደንብ መስራት አለባችሁ። ሪቴል ትሬደሮች ሁሌም ፔሽንስ መሆን አለባቸው። ሪቴል አንቲሲፔሽን ደግሞ በጣም ወሳኝ ነገር ነው። እዚህ ጋር ደግሞ ሳይኮሎጂካል ሺፍት ይላል። ሳይኮሎጂካል ሺፍት ሲባል አስተሳሰባችን ኢሞሽናችን እያንዳንዱ ነገራችንን ሽፍት የምናደርግበት ነገሩ ምንድነው? ኢላይ ትሬደርስ ጌት ፔይድ ፎር ዴር ፔሽንስ ኖት ዴር አክቲቭ ፓርቲሲፔሽን። ይሄ ማለት ምን ማለት ነው መሰላችሁ? አብዛኛው ሰክሰስፉል የሆኑ ትሬደሮች ሁሌም ማርኬቱ ለነሱ ፔይ ኦፍ የሚያደርገው ስለጠበቁ ነው። ማርኬቱ ሊኩዊዲቲ ስዊፕ እስከሚደረግ ስለሚጠብቁ እያንዳንዱ ኮንፊርሜሽን ጠብቀው ማርኬት ላይ ስለሚገቡ ሪዋርድ ይሰጣቸዋል። እና ሁሌ ደግሞ ማርኬቱ ባይ ሴል ስላላችሁ በተደጋጋሚ ምንም አይነት ሪዋርድ ሊሰጣችሁ አይችልም ማለት ነው። ስለዚህ ማርኬቱ ሪዋርድ የሚሰጠው በትዕግስት ማርኬት ላይ ስለምትጠብቁ ብቻ ነው። ስለዚህ ይሄ ነው ሳይኮሎጂካል ሽፍቱ። በትዕግስት ማርኬት ላይ ስለጠበቀ ትሬደር ሁሌም ግፍት አለው ማለት ነው። የዛሬ ቪዲዮ ይሄንን ይመስላል። እስከዚህ ድረስ ስለተከታተላችሁ አመሰግናለሁ። ቀጣይ ደግሞ ሌላ አሪፍ ቪዲዮ ይሰራላችኋል። ስታይ አክቲቭ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ሌትስ ጎ። ታንክ ዩ